ወደ መጨረሻው የምሽት የአዲስ ነገር ዝርዝር ጥንቅራችን ነው በማስከተል የምናልፈው። በጤና እንዲሁም በኢኮኖሚያዊና በማህበራዊ ዘርፎች አረጋውያን ተጠቃሚ እንዲሆኑ ሁሉም የድርሻውን እንዲወጣ የሴቶችና የማህበራዊ ጉዳይ ሚኒስቴር ጥሪ አቅርቧል። ሚኒስቴር መስሪያ ቤቱ ይህንን ያሳወቀው ዛሬ የተከበረውን የዓለም አረጋውያን ቀን በአዲስ አበባ ባከበረበት ወቅት ሲሆን በቤተሰብ አባላትና በዘመድ አዝማድ መካከል ያለው መስተጋብር እየላላ በመምጣቱ አረጋውያን የመንከባከብ ባህል መቀነሱን ገልጿል። በተለይ በገጠሩ የሀገሪቱ ክፍሎች ወጣቱ ትውልድ ወደ ከተሞች በመፍለሱ አረጋውያን በብቸኝነት እንዲኖሩ መገደዳቸው የተነገረበትን መድረክ ፍስሐ ደሳለኝ የተከታተለው። ዳግማዊት ደረጃ ታቀርበዋለች። አረጋውያንን እንስማ ህልማቸውንም እንረከብ በሚል ዓለም አቀፉን የአረጋውያን ቀን በዛሬው ዕለት ያከበረው የሴቶችና የማህበራዊ ጉዳይ ሚኒስቴር አረጋውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፍ ያላቸውን ተሞክሮችን በማስተላለፍ ላይ መሆናቸውን ጠቅሷል። ይህ ሆኖ ሳለ የገንዘብ መጠንና የገቢ አቅም ዋናው የሰው ልጅ ክብር መመዘኛ በሆነበት ዘመናዊው ዓለም አረጋውያን ተንቀሳቅሰው መስራት ባለመቻላቸው የሚሰጣቸው ቦታም ሆነ ጊዜ እየተሸረሸረ በመሆኑ የሀገሪቱንና ዓለም አቀፍ ህጎችን መተግበር እንደሚጠይቅ አሳውቋል። በመድረኩ የተገኙት በህዝብ እንደራሴዎች ምክር ቤት የጤና ማህበራዊ ልማት የስፖርትና ባህል ጉዳዮች ቋሚ ኮሚቴ ሰብሳቢ ወርቀሰሙ ማሞ አረጋውያን በጤና በትራንስፖርትና በሌሎች የአገልግሎት ዘርፎች ቅድሚያ ተጠቃሚ እንዲሆኑ መስራት እንደሚያስፈልግ አሳስበዋል። ሁሉም ኢትዮጵያዊ አረጋውያንን በመጎብኘት በመጠየቅ በመንከባከብ ጤንነታቸውና ስነ ልቦናቸው ፍላጎታቸውን በማሟላት ከብቸኝነት መጠበቅ ተገቢነት ይኖረዋል። በተለይ ምንም አይነት ገቢ የሌላቸው በጎዳናዎች ላይ የምናያቸው ካሉ ለአረጋውያን የምግብ፣ የትራንስፖርት፣ የሕክምና ፍላጎታቸውን ማህበራዊ ጥበቃ ለማድረግ የሚያስችል አገልግሎቶችን በትኩረት መስራት አለበት። ሰብሳቢው አክለውም አረጋውያን ለሀገር ባበረከቱት አስተዋጽኦ ልክ መደመጥና ሁለንተናዊ ድርሻ ይሻሉ ያሉ ሲሆን ይህ ደግሞ የመንግስትና የግሉን ዘርፍ የጋራ ስራ የሚጠይቅ ነው ሲሉ ገልጸዋል። አረጋውያንን በመደገፍ ተግባር ላይ ተሰማርተው ከሚገኙ ተቋማት መካከል የኢትዮጵያ አረጋውያንና የጡረተኞች ብሔራዊ ማህበር አንዱ ነው። 1300 አባላት አለኝ የሚለው ማህበሩ በኢትዮጵያ በጠቅላላው 6.8 ሚሊዮን አረጋውያን እንደሚገኙ መረጃዎች ይጠቁማሉ ሲል በምክትል ፕሬዝዳንቱ ጌታቸው ክፍሉ በኩል ገልጿል። የነዚህን አረጋውያን የካበተ ልምድና ዕውቀት ደግሞ ወጣቱ ትውልድ ሊቀስም እንደሚገባ ያሳሰበው ማህበሩ አረጋውያኑን መንከባከብ የተገባ ነው ብሏል። ሀገር የሚገነባው በትውልድ ቅብብሎች ስለመሆኑ በማንሳትም ይህ እንዲሆን ለሰላምና ለአንድነት ቅድሚያ እንዲሰጥ ነው ጥሪ ያቀረበው። አባትናቱን እየተወ ወደ ከተማ ፍልሰት አመጥቷል። ለዚህ መፍትሄው እኔ እንደሚገባኝና እንደማቀው መንግስት የማህበራዊ ዋስትና ሁሉም አረጋዊ እድሜ 60 እና ከ60 ዓመት በላይ ለሆነ አረጋዊ ዩኒቨርሳል ፔንሽን እንለዋለን ሁሉም አረጋዊ ማግኘት አለበት። የነገ ሀገር ተረካቢ ወጣቶችን የመቅረጽ ኃላፊነትም ስላለብን ወጣቱ ትውልድ ወደኛ መቅረብ አለበት። እኛን ማክበር ማለት ራሱ ማክበር ነው። ትኩረቱን በአረጋውያን እንክብካቤ ላይ ያደረገውና መንግስታዊ ያልሆነው ሄልፕ ኤጅ ኢትዮጵያ የፕሮግራም አስተባባሪ የሆኑት አማን ውቤ በበኩላቸው የአረጋውያንን ጤናና መብት ከመጠበቅ ባሻገር በኢኮኖሚያዊና ማህበራዊ ልማቶች ተጠቃሚነታቸውን ለማረጋገጥ የሀገሪቱ ህጎች መፈተሽና መተግበር እንደሚያስፈልግ ጠቅሰዋል። ለአብነትም የፋይናንስ ዘርፍን አንስተዋል። እንደ ፖሊስም ክፍተት ያለው እድሜ 59 ከሆነ ብድር የማግኘት ክፍተት አለ። ስለዚህ መስራት እየቻሉ ነው። ለምሳሌ 60 ዓመቴ ነው መስራት ይችላል ፈለኩት ማድረግ ይችላል እና ፖሊሲውም ይገድባቸዋል። በየወረዳው በየክፍለ ሀገሩ ስትሄድ የብድር አገልግሎት አያገኙም። ሌላ ምንድነው አንዳንዴ ጥቃትም አለ። እውነቱን ለመናገር እኔ ቅድም በብዛት አላነሳውም እንጂ አረጋውያን በጎረቤቶቻቸው በልጆቻቸው ሁሉ ከቤታቸው በገጠር አካባቢ ከመሬታቸው የሚገፉበት ሁኔታም አለ። ይህ መታየት አለበት። በዚህ በአረጋውያንና ተጠቃሚነት ጉዳይ ላይ ያነጋገርናቸው የሴቶችና ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ በጤና እንዲሁም በኢኮኖሚያዊና በማህበራዊ ዘርፎች የአረጋውያን ተጠቃሚነት እንዲረጋገጥ ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። ሚኒስትሯ አክለውም ሀገሪቱ ያጸደቀቻቸውንና የፈረመቻቸውን ዓለም አቀፍ ህጎች መተግበርና በሁሉም ዘርፍ የአረጋውያን ክብር እንዲጠበቅ መስራት ይጠይቃል ብለዋል። መንግስት ባለው አቅም ሁሉ የመደገፍ ስራዎች መስራት እንዳለበት
ተደንግጓል። ስለዚህ አህጉራዊ ዓለም አቀፋዊም የሀገርንም ህጎች ተግባራዊ ከማድረግ አንጻር ሰፊ ስራዎች እየተሰሩ ይገኛሉ። ነገር ግን ስቲል ቅንጅታዊ ስራው የበለጠ ተጠናክሮ ሊሄድ ይገባል። የሴቶችና ማህበራዊ ጉዳይ ሚኒስቴር በዚሁ መድረክ አረጋውያንን በመንከባከብና በመደገፍ ላይ ለሚገኙ መንግስታዊና መንግስታዊ ላልሆኑ ተቋማት የእውቅና ሽልማት አበርክቷል።